እሱን አምላክ ነው በስጋ የተገለጠ አምላክ ነው ብለን አንቀበለውም ማለት ነው የሚል ድምዳሜና እምነት አቋም ክሪድ ነው የያዙት ማለት ነው። አሁን ለምንድን ነው ፕሮቴስታንቶቹ ታዲያ ድንግል ማርያም ወላዲተ አምላክ አትባልም የሚሉ ለምንድን ነው የሚለውን ጥያቄ መመለስ አለብን። ቢያንስ የሰማነውን ያህል ስንወያይ እነሱም ሲያስተምሩ ሲከራከሩ የምንሰማውን ያህል መንሳት አለብን። እነሱ ራሳቸው ካሉ በዚህ መድረክ ራሳቸው መናገር ይችላሉ። ግን ከተለያየ የሚዲያም ከተለያየ የመጽሐፍም መጽሐፍትም ላይ ጽፈው ስላነበብነ መጽሐፎችም ላይ ሚዲያውም ላይ በተለያየ መንገድ በውይይቶችም ውስጥ የሰማናቸው ነገሮች የመጀመሪያው ነገር አምላክ በስጋ ተገለጠ፣ አምላክ በስጋ ተጸነሰ፣ አምላክ በስጋ ሰው ሆኖ መጣ ብለው ሲያስተምሩ ስጋን ከማርያም ወሰደ ብለው አያምኑ። ይሄንን ነግረውናል፣ በአንድም በሌላም ማለት ነው። ይሄን ቀስ ብለው ያስተካከሉ ሰዎች እንዳሉ ሰምተናል። ይሄ በጣም ሰርጾ ብዙ ሰዎች ጋር ገብቶ የነበረ ትምህርት ነው። ብዙ ስም ዝርዝር መጥራት እንችላለን። እነ ዮናታን እነ ዘላለም አያምኑም። እነሱን የመሰሉት ሰዎች በሙሉ አያምኑም። አይዶኖ ሌሎችንም በግልጽ ስላልሰማናቸው እንጂ ይሄንን አይነት ትምህርት አላቸው ማለት ነው። ስለዚህ አምላክ በስጋ መጣ ብለው ሲያምኑ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስን ነስቶ ሰው ሆነ የሚለውን አይቀበሉም። ዮናታን እንኳን ከስጋዋ ወስዷል ብሎ ሲያምን ከነፍሷ የሚለውን ግን አልቀበልም ነው ያለው። እስካሁን ክሊርሊ አልተናገረም ማለት ነው። እና እንደዚህ አይነት ነገሮች እሷን ምንድን ነው ታዲያ ያደረጋት ምንድን ነው የሆነ ታዲያ የሚለውን ነገር እኔ ዘላለምን ቃል በቃል ስንተና ሰምቸዋለሁ። ዘላለም ቃል በቃል ይሄ የሰማሁት ስለሆነ አሁን ምን እንደሚናገር ራሱ ነው የሚናገረው። ምናልባት አሻሽሎ ከሆነ እንደ ዮናታን ማለት ነው። ቃል በቃል ቃል ስጋ ሆነ ስንል አለ። ቃል ስጋ ሆነን ሲያስተምር ነው። ቃል በቃል ቃል ስጋ ሆነ ስንል ቃል ስጋ በሆነበት ቅጽበት አምላክ መሆኑ ቀርቶ ሰው ብቻ ሆነ ማለት ነው። አምላክነት የለውም ማለት ነው። ራሱ ቃል ነው ወደ ስጋነት የተቀየረ ብሎ ውላጤን ቃል በቃል ገለጸ። ከዛ እስኪነሳ ድረስ በነበረው ጊዜ ስጋ ከሆነበት ጊዜ ጀምሮ እስኪነሳ ድረስ በነበረበት ጊዜ ስጋ ብቻ ነው፣ ሰው ብቻ ነው፣ አምላክነት የለውም። በትንሣኤ ያ ወደ ስጋነት ተለውጦ የነበረው ስጋ ሆኖ የነበረው በትንሣኤ ወደ ቃልነት ተመለሰ። ስለዚህ ትንሣኤ ውላጤ ነው፣ ስጋዊም ውላጤ ነው፣ ሰው መሆንም ውላጤ ነው፣ ትንሣኤም ውላጤ ነው። ሰው መሆን ቃል ስጋ መሆን ምንድነው የለወጠው? ቃልን ሙሉ በሙሉ አስለቅቆ ከአምላክነቱ ሌላ ነገር ሳይጨምር ማለት ነው። የሰውን ባህሪ የሰው ማንነት ሳይጨምር ሙሉ በሙሉ ቃልን ለውጦ ሰው አደረገው፣ ስጋ አደረገው። ከዛ በማርያም ማህፀን የማርያም ማህፀን ማደሪያ ነው፣ መተላለፊያ ነው፣ መቆያ ነው እንጂ ምንም ንክኪ የለውም ከሷ ባህሪ ጋር ማለት ነው። 9 ወር ተጸነሰ፣ አደገ፣ ተወለደ፣ ከዛ ሞተ። ሲነሳ ደግሞ ያ ስጋው ትንሣኤው ደግሞ ከስጋነት አስለቀቀውና ወደ ቃልነት ቀየረው። ከዛ በኋላ ቃል ነው እንጂ ስጋ አይደለም ከትንሣኤው በኋላ። ይሄን ሙሉ በሙሉ ተጠይቆ ሙሉ በሙሉ እንደዚህ ቃል በቃል ሲናገር ነው እኔ የሰማሁት ማለት እና ሾክ ነው ያደረገኝ ያኔ። አሁን ይሄ ትምህርት የገባበትን ሰው አዳምጣችሁ ድንግል ማርያምን ወላዲተ አምላክ ሊልላችሁ አይችልም። ታዲያ ድንግል ማርያም ስራ ምንድን ነው ስትሉት በቃ የሆነ መተላለፊያ ናት። ቃል ነው ወደ ስጋነት የተቀየረ እንጂ ስጋን ከእርሷ አልወሰደም፣ ራሱ ነው የተቀየረ። ስለዚህ እሷ ማህፀን ወይም በእሷ ህይወት መተላለፊያን ያደረጋት፣ መቆያን ያደረጋት፣ ማደጊያን ያደረጋት እንጂ ራሱ ነው። ያን ኒው ቢጊኒንግ ሲጀምር ራሱ ነው፣ ምንም ነገር ሳይጨምር ራሱ ብቻ ነው የመጣ ነው የሚሉት። ስለዚህ እንግዳው ነገር ምንድን ነው ብትሉት የሰውን ባህሪ ገንዘብ ማድረጉ ሰው መሆኑ አይደለም። እንግዳው ነገር ቃል ወደ ስጋነት መለወጡ፣ ከዛ ቆይቶ ደግሞ በትንሣኤ ተመልሶ ወደ ቃልነት መለወጡ ነው። ይሄን ነገር ነው
ይሄ ትምህርት የገባበት ሰው መንጋ አለ ማለት በጣም ብዛት ያለው ሰው ነው የሚያዳምጠው። ይሄ ደግሞ በዶክትሪን ደረጃ በጣም ሰርጾ ነው የሚሰጠው ትምህርቱ። ይሄ ትምህርት የተሰጠው ሰው ምን ብሎ ሊያምን እንደሚችል መገመት ትችላላችሁ። ይሄ ብዙዎቹ የዚህ ትምህርት ሰለባዎች ናቸው፣ በጣም ብዙ ማለት ነው። ስለሆነ በዛ ስፕሪት ስትቃኙት ደግሞ የበለጠ ጉልበት ያገኛል ማለት ነው። ስለዚህ ስር የሰደደ ችግር ነው፣ ስር የሰደደ በሽታ ነው፣ ስር የሰደደ የቤተ ክርስቲያን ፈተና ነው። ለብዙ ሰዎች ለብዙ ነፍሳትም መጥፊያ መንገድ ነው። ይሄ ብዙ ኮንሲኩዌንስ ነው ያለው። ራሱ ሳልቬሽን ላይ ስንወስደው ይሄ ኢምፕሊኬሽኑ ሃይ ነው። በጣም ብዙ ነገሮች ነው የሚነካው። ምክንያቱም አባቶቻችን ሲያስተምሩ እንደዚህ አይነቱን ትምህርት ስጋንም ነፍስንም አልነሳም የምትሉ ከሆነ ያልነሳውን ሊያድነው አይችለውም እና ይሄ በእንግሊዝኛ ዋት ኢዝ ኖት አስዩምድ ኢዝ ኖት ሴቭድ የሚባለው በእኛም በግዕዝ ይነሶ ማን እያዳሃኖ ለዘ ይነሶ ወይም ገንዘብ ያላደረገውን ያልተዋሃደውን አላዳነውም ተብሎ የሚታወቀው ትምህርት ለክርስትና ይሄንን ለመከላከል ጥንት የቤተክርስቲያን አባቶች የሰጡት ትምህርት ነው እና ይሄንን ከክርስቲያን ትምህርት ውጪ የሚያደርግ ክፉ ትምህርት እነዚህ ፕሮቴስታንቶች ውይይት ሲያነሱ በቅንነት የሚማሩ በቅንነት የሚወያዩ ከሆነ በትክክል ቢሰሙ በትክክል ብንወያይበትና የዚህን ትምህርት ክፋትም አይተው የጥንት የቤተክርስቲያን አባቶችን እምነት በትክክል ተረድተው ራሳቸውንም ቢያድኑ የሚሰሟቸውንም ሰዎች ቢጠቅሙ ጥሩ ነው። ሰሞኑን ባልሰማም በደንብ የማውቀው ነገር ስለሆነ ይሄ ነገር በመነሳቱ ያው ይህን ሁሉ ሀሳብ ሰጥቻለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። አሜን አሜን። መጋቢ ቃልዮት ያሰማልን። ኬኖቲክ ክርስቶሎጂ የሚሉት ነው አይደል? ብዙ ተከታይ ያለው እኮ ነው። ክርስቶስ ሰው በሆነበት ሰዓት መለኮታዊ ክብሩ አልነበረም የሚለው በቅርቡ መጋቢ ያላየው እኮ ነው እንጂ ሲያከራክር ነበረ፣ ሲከራከሩበት ነበረ። ኢቭን ስለ ክርስቶስ ኃጢአት ራሱ የመስራት ፕሮባቢሊቲ እንሰማለን። ለመምህር በረከት ለመጋቢ ብሎ አይመረ ከኔ እኮ የሚቀድሙ ነበሩ። ሰላም ብያለሁ። እነሱ ይቀጥሉ መምህር። እኔ ከዛ በኋላ ነው እንደ ማን ነው የሚቀድመው? እነ ዘጸአት ሚዲያ እና ክርስቶፎሮስ ነው እንደ እሺ 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 ዘጸአት እሺ ዘጸአት ሰላም ወንድማችን እንኳን ደህና መጣ። እንኳን ደህና ቆያችሁ መምህራን። እግዚአብሔር ይስጥልኝ። ሰላም ብያለሁ። ሌሎች ቢናገሩ ይሻላል ልማር። ኧረ ሀሳብ ስጥ፣ እድሉን ተጠቀም። እሺ ባጭሩ ምንድነው ይሄ ወላዲተ አምላክ የሚለው ቃል በአንዳንዶች ፕሮቴስታንቶቹ ከመጽሐፍ ቅዱስ ስለማይገኝ ቃል በቃል የሚል ሐሳብ ሲያነሱ እኔም ሰምቻለሁ። ውይይታችሁ ላይ አልነበርኩም በነበረው ጊዜ። በዚህ ዙሪያ የተጻፉ መጽሐፍትንም ለማየት ሞክሬያለሁ። አንዳንድ መጽሐፍት ላይ በሆኑ በማርያም ማመን ይገባሃልና ምናምን የሚል አንድ የታድሶ መጽሐፍ ለማየት ሞክሬያለሁ በሆነ ጊዜ። እንደዚህ አይነት የምንፍቅና ሐሳቦች በመጽሐፍም ጭምር ተጽፈው እንመለከታለን። መነሻ ሐሳባቸው ከመጽሐፍ ቅዱስ አይገኝም የሚል ነው። ልክ ሥላሴ የሚለውን ቃል በቃል ከመጽሐፍ ቅዱስ እንደማናገኘው ሁሉ ወላዲተ አምላክ የሚለውም ከመጽሐፍ ቅዱስ አይገኝም የሚል ሐሳብ እንዳላቸው በግሌ አንዳንድ ጉዳዮችን ለማየት ሞክሬያለሁ። ነገር ግን የቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ የሚል ቃል እንመለከታለን። በሌላም ቦታ ላይ ደግሞ የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ የጌታዬ እናት ብላለች ቅድስት ኤልሳቤጥ ማለት ነው። ስለዚህ ወላዲተ አምላክ የሚለው ቃል
ወንጌላዊ ቅዱስ ዮሐንስ ቃል ሥጋ ሆነ ሲል የገለጸውንና ቅዱስ ሉቃስ ደግሞ የጌታዬ እናት በማለት የገለጸውን መጽሐፍ ቅዱሳዊ እውነት በአንድ ላይ ጠቅልሎ የሚይዝ ቃል ነው። ስለዚህ መጽሐፍ ቅዱሳዊ ነው ማለት ነው። በአውዱ ስንረዳው ቃል ሥጋ ሆነ ማለት አካላዊ የእግዚአብሔር ቃልና የእግዚአብሔር ቃል ከመቤታችን የራሱ ገንዘብ አድርጎ ፈጥሮ የተዋሃደው የኛን ባህሪ በማህፀነ ድንግል ማርያም አንድ አካል ሆነዋል ማለት ነው። ከስጋዋ ስጋ ከነፍሷ ነፍስ ነቶ ከፍሎ የተዋሃደው ያ ስጋ በሚስጥረ ተዋህዶ ያለው ትምህርት ማለት ነው። ያለ መጠፋፋት፣ ያለ መቀላቀል፣ ያለ መለያየት፣ ያለ መከፋፈል አንድ አካል አንድ ባህሪ ሆነዋል የሚል ትምህርት ስለሆነ ስለዚህ ወላዲተ አምላክ የሚለው ይህን የሚገልጽ ነው። ተዋህዶ ራሱ አካላዊ ብቻ አይደለም፣ ባህሪያዊ ነው። ስለዚህ እመቤታችን የወለደችው ብቻ ሳይሆን የጸነሰችውም ስግው ቃልን ነው ማለት ነው። በባህሪው አምላክ የሆነ ኢየሱስ ክርስቶስን የወለደችው የጸነሰችው የወለደችው። ስለዚህ ወላዲተ አምላክ የሚለው ቃል በቀጥታ የእመቤታችንን የወላዲተ አምላክነት ክብር ከሚናገረው በላይ የክርስቶስን ማንነት የሚያስረዳ ነው ማለት ነው። ክርስቶስን አምላክ አይደለም፣ ወላዲተ አምላክ አይደለም፣ ወላዲተ አምላክ አትባልም ማለት ክርስቶስ አምላክ አይደለም አልዳንም ወደ ማለት ሁሉ በነገረ ድነት ውስጥ ያለንን ሚና ሁሉ በጣም እንደሚያሳጣው ነው በትንሽ ጉዳይ እኔ ለመረዳት ሞክረው። መምህራን ሄዱበት። እኔ ለመማር ነው የገባው፣ የመጀመሪያ ጊዜ ነው መምህር። እግዚአብሔር ይስጥልኝ። አሜን። ቃል የተሰማልን ወንድማችን ኢዮብ፣ ሰላም ወንድማችን ኢዮብ። ሰላም ብያለሁ መምህር፣ ሁላችሁንም ቃሎት ያሰማልኝ። እኔ እንኳን ምንም መምረው ነገር የለም። ምናልባት ቅድም የተነሳውን ብታብራሩ ደስ ይለኛል። እኔ ምንም ማለት አልፈልግም እውነት ለመናገር እናንተ ያላችሁ ቅድም እርሶም እዛ ስለነበሩ እናታችን ቅድስት ድንግል ማርያም ከፍጥረታት በላይ ከፈጣሪ በታች ስንል ስለ ክርስቶስ የተነገረበት የመጽሐፍ ቅዱስ ክፍል አለ፣ ከመላእክትም አነሰ የሚል ነገርና የሰው ልጅ ከመላእክት ያንሳል፣ ከመላእክትም ታንሳለች ተብሎ ላይክ ከፍጥራን በላይ ብለን ስንገልጽ ምን እያልን እንደሆነ ትንሽ ክፍተት ያለ ይመስለኛልና እሷንም ነክታችሁ እንትን ብትሉ ደስ ይለኛል። ይሄንን ነው። እግዚአብሔር አክብርልኝ። ጥሩ እሺ። መምህር ዘላለምም ይሄድበታል። ስለ ድንግል ማርያም እኛ እኮ ኔቸር አይደለም እያወዳደርን ያለን። አሁን የሰው ተፈጥሮ የመላእክት ተፈጥሮ እሱ ሌላ ጉዳይ ነው። እሱ ራሱ ሌላ ብዙ የሚያከራክር ነገር ኖሮት እኛ እያወዳደርን ያለን ጥሪ ነው፣ የተጠራችበት ጥሪ የተሰጣትን ጸጋ ነው እንጂ ተፈጥሮን አይደለም። በተፈጥሮማ ድንግል ማርያም ከኛ ጋር እኩል ነች አይደል? በተፈጥሮ በኔቸር ሰው በመሆን መላእክትና ሰውን በኔቸር በተፈጥሮ ከሆነ እያወዳደሩ ያሉት ከመላእክት ጋር ሳይሄዱ እኛ ጋር እኩል ነች። ሁላችንም ነፍስ ስጋ ያለን የሰው ተፈጥሮ ያለን ነንና በተፈጥሮ አንበላለጥም። እንኳን ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳ በሰውነቱ ኮንሰብስቴንሻል ዊዛስ ነው አይደል የምንለው፣ ከኛ ጋር የተካከለ በሰውነቱ እንደኛ ከኃጢአት በቀር ነው የምንለው እና ኔቸርን አይደለም እያወዳደርን ያለነው፣ ተፈጥሮ አይደለም እያወዳደርን ያለነው፣ ክብር ነው፣ ስጦታ ጥሪ ነው፣ ኮሊንጓ መመረጥን ነው እያወዳደርን ያለነው እና እንደዛ ነው። እንደዛ ከሆነማ በኔቸር ማወዳደር ጀምረው ከዛ ደግሞ የመላእክት ተፈጥሮ ከሰው ይበልጣል ካሉ ክርስቶስን በሰውነቱ ከመላእክት ያንሳል ሊበሉት አሁንም ክርስቶስ ሰው ፍጹም ሰው ስንለው ከመላእክት ያነሰ ነው ሊሉት ነው። ከመላእክት ጥቂት አሳነስከው እኮ የተባለው ስለ ሞቱ ነው። መላእክት አይሞቱም፣ እሱ ግን ሞቱን ቀመሰ፣ ሞተ ለማለት ነው እና በድርጊቱን ነው በመላእክት የማይሆነው ነገር በሱ ሆነ ለማለት ነው እንጂ በክብር ተፈጥሮንና ክብርን መለየት አለብን። ተፈጥሮ መላእክት የመዋቲ መሆናቸው፣ እኛም ደግሞ እኮ የማትሞት ነፍስ አለችን። እንደ እውነቱ ከሆነ የሚሞት ስጋ ቢኖረን የማትሞት ነፍስ አለችን። መላእካዊ ተፈጥሮም አለን እኛ የሰው ልጆች ማለት ነው። መላእካዊም እንስሳዊም ተፈጥሮ ነው ያለው፣ ሁለቱንም ነው የያዝነው። እሱ
ሌላ ጉዳይ ነው። ግን ስለ ድንግል ማርያም ስንናገር እኛ ስለ ክብር ነው እየተነጋገርን ያለ። ከእግዚአብሔር ስለሚሰጥ ክብር፣ ከእግዚአብሔር የሚሰጥ ክብር አለ፣ ልዩ የሆነ ክብር። ስለ እሱ ነው የምንነጋገር። ተፈጥሮዋ ድንግል ማርያም ከኛ የተለየች ከመላእክት የተለየች ስለሆነች በኔቸሯ ምክንያት በተፈጥሮዋ ምክንያት ትበልጣለች ብለን የሆነ አርጊውመንት ሰርተን ቢሆን ኑሮ መላእክት እንዲህ ነው ተፈጥሯቸው፣ የሰው ልጆች እንደዚህ ነው ተፈጥሯቸው፣ ድንግል ማርያም ደግሞ እንደዚህ ነች እያል ተፈጥሮን እያነሳን እንከራከር ነበር። ጉዳዩ ግን የተፈጥሮ ጉዳይ ሳይሆን የክብር፣ የጥሪ፣ የመመረጥ ከእግዚአብሔር ሞገስ ጸጋን የመቀበል ጉዳይ ነው ማለት ነው። እና እንደሱ ነው ማየት ያለብን። እስኪ መምህር ዘላለምም ይጨምርበት። ቃልት ያሰማልን መምህሬ። ያው እኔ መምህርም አይደለሁም ከእናንተ መማር የቤተክርስቲያን ወንድም ነኝ። ብቻ ያው የተማርነውን የሰማነውን ያነበብነውን በመጠኑም ቢሆን ማካፈል እንችላለን ከማለት አንጻር ነው። ዞሮ ዞሮ ግን አሁን እኔ ዝም ብዬ የተመለከትኩት ነገር ምንድነው ያላችሁኝ እንደሆነ ይሄ ሶላ ስክሪፕቶራ የሚል የፕሮቴስታንት አንዱ ዶግማ ብንለው ማለት ነውና ምንም እንኳን የአንድነታችን ምስጢር ነው ቢሉም እንደውም የመፈራረሳቸው መሰረት ነው ብዬ አሰብኩኝ። የመውደቅ መሰረት። አሁንኛ አእማድ ማለት የመጽናት ነው፣ የመቆም ነው፣ ያለ መውደቅ ነው፣ የመከፋፈል በሽታን የመከላከል ነው። እነሱ ግን አእማድ ብሎ የቆሙበት የምንድነው የሚከፋፈሉበት ላለመዳን ጨርሶ የሚጠፉበት ነው ብዬ አሰብኩ። አሁን ባለፈው እንደው መምህር በረከት ይሰማሉ ብዬ አስባለሁ። እኔም ሰምቻለሁ። መጽሐፍ ቅዱስን ወዳጆቼ አለ አንዱ ማለት ነው ምናልባት ልትደነግጡ ትችላላችሁ አለ። አያችሁ ምን ያክል ምንፍቅናው ከባድ ሊሆን እንደሚችል አስቀድሞ እያሳወቀን ነውና መጽሐፍ ቅዱስን መረዳት ከፈለጋችሁ ይሄ ታሪካዊ ክርስትና ወይም ደግሞ ቸርች ሂስትሪ የሚለውን መተው አለባችሁ። እከሌ የሚባል አባት እከሌ አንተ እኮ መጽሐፉ ቀርቦልሃል ነው የሚለው። ከሱ ይልቅ በመጠኑ መረዳት ትችላለህ፣ ማወቅ ትችላለህ። ይሄ ነው እንግዲህ አንድም ሰው ተነስቶ የፈለገውን ማለት እንዲችል የጋበዘው ማለት ነው። አንዱ ይነሳና አንዱን ይላል። እስኪ የትኛው ላይ እንደሚስማሙ እኛ እኮ እናውቃለን። አሁን እኮ ፈራርሶበታል። የትኛውም ምድራዊ ኃይል ፕሮቴስታንትን አንድ ሊያደርግ አይችልም ብሏል። ለምን? መጽሐፍ ቅዱስ ብቻ ማለት የኔ መረዳት ብቻ ስለሆነ ማለት ነው። የኔ መረዳት ብቻ ደግሞ ፋይናሊ እንደዚህ አይነት በግልጽ ባይናገሩም ቅድም መምህር ጠቀስ አድርጎታል። ላተንት አሪያኒዝም የሚባለው ስውር አሪዮሳዊነት በግልጥ ሎቱ ስብሐት ኢየሱስ ፍጡር ነው አይሉም፣ ግን ኢየሱስ ፍጡር ነው እያሉ ነው። አሁን ድንግል ማርያምን የሚቃወሙ መስሏቸው ለምን ወደ ክርስቶስ እንደሄዱ እንኳን የገባቸው አይመስለኝም እኔ ማለት ነው። ተመልከቱ። ሁሌ ኦርቶዶክሳዊ ተዋህዶ ቤተክርስቲያንን ሲቃወሙ ወዴት እንደሄዱ እናውቃለን። የት እንደደረሱ እያየን ነው። የትኛውም ሚስ ሪፕሬዘንት በማድረግ እኛን እስከዛሬ ሲቃወሙ ፋይናሊ እዚህ ጋር ደርሰዋል። እና ሶላ ስክሪፕቸራ ትልቁ የመውደቃቸው ምስጢር ነው ብዬ አስባለሁ። የወደቁበት ነው ላለመመለስ ማለት ነው። ይሄ የማያቋርጥ የመከፋፈል በሽታ ያጠቃቸው መነሻው ሶላ ስክሪፕቸር አለ። እና ከተነሱት አንዳንድ ነገሮችን ሊዮ አሁን ከዚህ በፊትም ሰምተናል መሰለኝ። ቅድም እንደውም መጋቤ ብሎ አይመር አንስተዋልና ይህንን ለምን አልክ ተብሎ አንድ ሰው ሲጠየቅ የተለጠጠ የነገረ ማርያም ጉዳይን ስለምሰጋ ነው የሚል አለ። አትስጋ፣ በእኛ ቤት የተለጠጠ የነገረ ማርያም ጉዳይ የለም። ኦኬ፣ ነገረ ማርያም ለጠጥ አድርገን እንኳን ብናስብ ምን እያልን ነው? ነገረ ክርስቶስን በጥልቀት እየተረዳን ነው ማለት እኮ ነው። በእሷ ላይ የምንናገረው ከፍ ያለ ነገር እንኳን ብንኖር ከምን የተነሳ ነው? ከክርስቶስ ኢየሱስ የተነሳ ነው እየተናገርን ያለ ነው። ከሷ የተነሳ ማለት ነው። ሰማይ እኮ መቀመጫዬ ነው ወይም ደግሞ መንበሬ ነው ብሎ የተናገረ ኦኬ፣ መንበር በማትሞላ በድንግሊቱ ማህፀን መወሰንን በየትኛው ካልኩሌሽን ነው የምንገልጠው? ይሄንን እንዴት ነው ልንናገርም? መላእክቱ እንኳን በፊት እየተንቀጠቀጡ የሚቆሙ ፊታቸውን እግራቸውን የሚሸፍኑ በእርሱ ፊት እኮ ነው መቆም የማይችሉት። እርሷ ግን በአካል በመሆን ለእርሱ እናት መባልን መውሰዷን ተመልከቱ። እንግዲህ ይሄ ለየትኛው ፍጡር ነው የተሰጠው?
እና በጣም አስቸጋሪ ነው። አንደኛ ማለት ነው። ሁለተኛ የሰማሁትን ነገር ነው የምናገረውና የጌታ እናት ማለት ይቻላል ይላል አንዱ። የኢየሱስ እናት ማለት ይቻላል። የእግዚአብሔር እናት ማለት ግን ይከብዳል አለ። ተመልከቱ ምን እያለን ነው ይሄ ሰው? ኢየሱስን ጌታ እኮ ቅዱሳንን የሚባሉ የለ እንዴ? ቅዱሳን እኮ አብርሃም እኮ ለምሳሌ ጌታችን ሆይ አንተ በእኛ ላይ ገዢ ነህ አሉት እኮ የቄጤ ልጆች ማለት ነው። የቄጤ ኦሪት ዘፍጥረት ምዕራፍ 23 ቁጥር 7 ላይ አንተ ጌታችን አንተ በእኛ ላይ ገዢ ነህ እያሉት እነሱ፣ እሱ ግን የክብርን ስግደት እየሰጣቸው ቴንኪው እያላቸው ማለት ነው።